ውድ ጠለስ ሚዲያ ቤተሰቦች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳየ ደርቤ የሚቀርበው ሰኔ 17 ቀን 2018 ዓ.ም የዘወትር ዝግጅታችን ነው። በዛሬው ዝግጅታችን ልዩ ወቅታዊ መረጃዎችን፣ ዕለታዊ ጉዳዮችን፣ ፖለቲካዊ ክንውኖችን ወደ እናንተ የምናደርስ ይሆናል። ስለዚህ ጠለስ ሚዲያን ሰብስክራይብ በማድረግ ሜምበር በመሆን ስቲከሮችን በማበርከት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት እንጋብዛለን። የጠለስ ሚዲያ ሜምበር ሞዴሬተር የሆናችሁ ወገኖችን በእጅጉ እያመሰገን ሌሎቻችሁም ዛሬ 87000 ሰብስክራይበር እንደርስ ዘንዳ ዝግጅታችንን ማያ ከመጀመራችሁ በፊት ሰብስክራይብ አድርጉ በማለት በቀጥታ ወደ ዕለቱ ፕሮግራም እናልፋለን። በኢትዮጵያ ምድር ላይ የስርዓት ለውጥና የሺህ ዓመታት ነውጥ ከፊታችን ቆመዋል። ሁለት እድሎች ከፊታችን ቆመዋል። አንዱ የስርዓት ለውጥ ሲሆን ሁለተኛው ደግሞ ለሺህ ዓመታት የሚቀጥል ነውጥ ከፊታችን ተሰልፈዋል። በፐርሰንት አስቀምጥ በባል 85% የስርዓት ለውጥ አሁን ያለው ሁኔታ በኢትዮጵያ ያለው ሁኔታ ሲገለጽ 85% ለስርዓት ለውጥ ቅርብ ይመስላል። 15% ደግሞ ለ1000 ዓመት የሚቀጥል ነውጥ ልናዋልድ እንችላለን። ያሉትን ጸጋዎች ካከሸፍን ማለት ነው። 85% ግን የመሳካት እድል ያለው የስርዓት ነውጥ ነው። ለሺህ ዓመታት የሚቀጥል የስርዓት ለውጥ ሲባል ምን ማለት ነው በሚለው ጉዳይ ላይ የራሴን መልከታ ወደ እናንተ ሳደርስ፣ አንደኛ እንደሌላው ስርዓት አይደለም። ኦህዴድ ተዘጋጅቶ ወደ ስልጣን የመጣው ለ1000 ዓመት ስልጣን ላይ የሚያቆየውን ፍኖተ ካርታ አንግቦ ነው። ያንንም ለማድረግ የሚያስችሉ ጸጋዎች አሉት። ለምሳሌ ያህል የህዝብ ቁጥርን ብንመለከት ስልጣን ላይ ለመቆየት የሚያስችለው ጸጋ ነው። ምንም እንኳን ኦህዴድ የኦሮሞ ህዝብ የማይወክል እና አብዛኛው የኦሮሞ ህዝብ እየደገፈው ያለው ስርዓት ነው ባይባልም ግን የህዝብ ቁጥራቸው አንድ ጸጋ ነው። ሁለተኛ የሀብት ዝውውር እየሰሩ ናቸው። ረጅም ዓመታት ስልጣን ላይ ለመቆየት የሀብት ዝውውር የኢኮኖሚ የበላይነት መያዝ አለብን ብለው በማቀዳቸው የተነሳ እየዘረፉ ከሌላው እየነጠቁ ሀብት እያካበቱ ይገኛሉ። ስለዚህ የህዝብ መፍጠር ከቻሉ ስልጣን ላይ መቆየት የማይችሉበት ምክንያት ሊኖር አይችልም። ወጣት አልባ ሀገር እንድትፈጠር እያደረጉ ነው። በተለይ ደግሞ ሰሜን ኢትዮጵያ ከወጣት የጸዳች ትሆን ዘንድ ሰፊ ስራ እየሰሩ ይገኛሉ። ግማሹ በስደት ሀገሩን እየጣለ እንዲወጣ እያደረጉ ይገኛሉ። እህቶቻችን ሳይቀሩ በሀገር ውስጥ ካሉ ቢያንስ ትዳር መስርተው ወልደው ይኖራሉ። ከትዳር የራቁ ከመውለድ የራቁ የሆኑ ዘንዳ የአረብ ገረድ እንዲሆኑ ፈርደውባቸዋል። ለዛውም ከሚሰሩት ስራ ከሚያገኙት ገቢ እኩሉን እየተካፈለ አገዛዙ እየወሰደ ማለት ነው። ወጣቶቻችንም እንደዚሁ የአረብ ፍየል ጠባቂ፣ ግመል ጠባቂ እንዲሆኑ ተፈርዶባቸዋል። ለዛውም እድለኛ ከሆኑ ባህር ውስጥ ያለውን አሳና ማዕበል ማምለጥ ከቻሉ። ስለዚህ ወጣት አልባ ሀገር በስደት የሚያልቅ በጦርነት የሚያልቅ ወጣት በተለይ ሰሜን ላይ ለመፍጠር ጥረት እያደረጉ ነው። በጦርነት እያረገፉት ይገኛሉ። ሰሞኑን እንኳ የተገደለውን ብንወስድ ቀላል አይደለም። ወጣት ሲባል ይሄ በየመቃሚያው ቤት ቁጭ ብሎ ሲያላምጥ የሚውለውን አይደለም። ቅጠል ሲያላምጥ አረቂ ሲጨልጥ የሚያድረውን አይደለም። እሱ ኦልሬዲ ጡረተኛ ብላችሁ ልገልጹት የምትችሉ ነው። የወጣት ጡረተኛ ተብሎ ሊገለጽ የሚችል ነው። ሞራል ያለው፣ ለህዝብ የሚተርፍ ስሜት ያለው፣ ለሀገር የሚተርፍ አመለካከት ያለው ወጣት ግን እንዲበላ እያደረጉ ይገኛሉ። ስነ ልቦናው የተንኮታኮተ ህዝብ 1000 ዓመት ኦህዴድ ስልጣን ላይ ለመቆየት ስነ ልቦና የተንኮታኮተ ህዝብ የአሁኑን አብዮ ከቀለበስን ዳግም ጥይት አውጥቶ የማይተኩስ ህዝብ መፍጠር እንችላለን ብለው ስነ ልቦና የተንኮታኮተ ህዝብ ለመፍጠር ጥረት እያደረጉ ይገኛሉ። የፈራረሱ ክልሎች እየፈጠሩ ይገኛሉ። አሁኑን እኮ ሰሜኑን አፈራርሰውታል ማለት ትችላላችሁ። ወይ ከኢትዮጵያ ተገንጥለው አልሄዱ፣ ወይ ኢትዮጵያ ጋር ተቀላቅለው አብረው አልተዋሃዱ። ሰሜን፣ አማራ፣ አፋር እና ትግራይ የፈራረሱ ክልሎች ተብሎ ሊገለጹ የሚችሉ ናቸው። አልፈረሰም ማለት አንችልም እኮ ኦልሬዲ ስቴቱንም ስንመለከት ፌልድ ስቴት ተብሎ ሊገለጽ የሚችል ነው በእነዚህ ክልሎች ያለውን ሁኔታ ስንመለከት። ስለዚህ ሰሜኑ ወደ ኢትዮጵያ መጥቶ የልማት ተጠቃሚ እንዳይሆን፣ ከዛ ውጭ ደግሞ ራሱንም ችሎ እንዳይንቀሳቀስ የጦርነት ቀጠና አድርገው የሆነውን አካባቢ በቻሉት መጠን ልማት እያለሙ የሆነውን አካባቢ ባለ በሌላ አቅማቸው እያወደሙ 1000 ዓመት ስልጣን ላይ መቀመጥ ነው የሚፈልጉት እና እነዚህ ነገሮች በስፋት እያደረጓቸው ይገኛሉ። ግን ደግሞ የኦህዴድን ህልም አንቀው የያዙ ክስተቶች ተከሰቱ። ኦህዴድ የ1000 ዓመት ስልጣን ላይ የመቆየት ህልሙን የሚያከሽፉ ነገሮች ተከስተውበታል።
ከትውልድ ትውልድ እየተወራረሰ ከኦሮሞ እጅ ስልጣን መውጣት የለበትም በሚል አስተሳሰብ ለቤተሰቦቹ ስልጣን እያስተላለፈ መቆየት ነበር የሚፈልገው። እሱን የሚያከሽፉ ግን አንዳንድ ሁኔታዎች ተከሰቱ። ከነዚህ ክስተቶች መካከል አንደኛው የፋኖ ትግል መስፋፋት ነው። የፋኖ ትግል ሳይጠበቅ ባልተጠበቀ መልኩ መስፋፋቱ ያንን ህልማቸውን የሚያከሽፉናል። አማራን ገባር በማድረግ ነው። አማራን ገባር በማድረግ አማራን በመስበር አማራን በማደሄት አገር አልባ በማድረግ ነበር ያን እቅዳቸውን ማሳካት የሚፈልጉት። ይሁንና ሙሉ ለሙሉ ትጥቅ አልባ ክልል እንፈጥራለን ብለው ሲያስቡ የተለያዩ ከባድ መሳሪያዎችን የታጠቀ ፋኖ ወደ ትግል መግባቱ ለዛ እቅዳቸው እንቅፋት ሆኖባቸዋል። ሁለተኛ ያገዛዙ በህዝብ መተፋት ነው። በአማራው ብቻ ሳይሆን በመላው ኢትዮጵያ የተተፋ ሆኗል ስርዓቱ። ሶማሌውን ሂደህ ብትጠይቀው፣ ሲዳማውን ሂደህ ብትጠይቀው፣ ጋምቤላውን፣ ጉምዙን ሂደህ ብትጠይቀው አንድም በዚህ ስርዓት እርካታ የሚሰማው ህዝብ ልታገኝ አትችልም። አንድ እኳ ነው የምልህ አንድ። ሌላውን ተውና ዛሬ ሶሻል ሚዲያ ላይ ለዚህ አገዛዝ ከሚተፉዙ ይህንን አገዛዝ ከሚደግፉ ኃይሎች መካከል አንድ ለሀገር በማሰብ ለህዝብ በማሰብ የሚደግፍ ልታገኝ አትችልም። ይህ አገዛዝማ ፍትሐዊ ተጠቃሚነትን ያረጋገጠ የዜጎች መብትን ያከበረ ተንቀሳቅሶ የመስራት መብትን ያስከበረ መንግስት ነው። ስለዚህ ድጋፍ ልንሰጥ ይገባል። በኩልነት የምናድግባት በኩልነት የምንኖርባት ሀገር ፈጥሯል ብሎ የሚደግፍ ልታገኝ አትችልም። ስልጣን ሰጥቶኛል፣ ተጠቃሚ አድርጎኛል፣ እኔ ካገኙ ሀገሩ ቢወድ ምን አገባኝ በሚል አስተሳሰብ ነው አብዛኛው ድጋፉን እየሰጠ የሚገኙ። አንድ እንኳን አታገኝም ነው የምልህ አንድ። ፌስቡክ ላይ ከሚሟገቱ መካከል የብልጽግና ርዕዮተ ዓለም መስጦት፣ የብልጽግና ፖሊሲ መስጦት፣ የብልጽግና ህልምና መዳረሻ መስጦት ድጋፍ የሚሰጥ ልታገኝ አትችልም። እና የአጥቅማቸው በተቋረጠ ማግስት ደግሞ መራር የሆነ ተቃውሞ ውስጥ ገብተው አገዛዙን ከጀርባ በኩል ሲገዘግዙ ታገኛቸዋለህ። ሲገዘግዙ ድጋፋቸው እንዲቀጥል ጥቅማቸው መቀጠል አለበት። ስለዚህ ብልጽግና የጥቅመኞች ወዳሞች ፓርቲ ነው የሚባለው ስለዛ መሆኑ መታወቅ አለበት እና አገዛዙ እንደ ህዝብ መተፋቱ የሆድን ህልም ከሚያከሽፉ ክስተቶች መካከል አንዱ ሊሆን ይችላል። ሌላው ሶስተኛው ያልታሰበ ጥምረት መፈጠሩ ነው። ያልታሰበ ጥምረት አማራና ትግራይና ኤርትራን ለመጪው 100 ዓመታት የማይነጋገሩ አድርገናቸዋል ተብሎ ሲታሰብ ልዩነታቸውን ከመፍታትም አልፈው ስለ ጥምረት የሚያስቡ ኃይሎች መፈጠራቸው የሆድንን ህልም የሚያከሽፉናል። በዋናነት ቁጥር 1 ተብሎ የሚቀመጠው እስከዛሬ ድረስ ኦህዴድ መራሹ ብልጽግና የስርዓት አደጋ የሚያመጣው ህዝባዊ አመጽ ነው ብሎ ዋነኝነት አስቀምጦት ነበረ። ከፋኖ ትግል ህወሓት ለብቻ ከሚያደርገው እንቅስቃሴ ከምን በላይ ህዝባዊ አመጽ ከኑሮ ውድነቱ ጋር ተያይዞ ባላሰብነው ሰዓት የሚነሳ ህዝባዊ አመጽ የስርዓት አደጋ ሊሆን ይችላል ብሎ ነበር ያስቀመጠው። አሁን ቁጥር 1 ላይ የተቀመጠው ምንድነው? በአማጽያን መካከል በኢትዮጵያ ኃይሎች መካከል እየተፈጠረ ያለው ጥምረት በሁለተኝነት ነው ህዝባዊ እምቢተኝነት የተቀመጠው። ስለዚህ ያልታሰበ ጥምረት መፈጠሩ የብልጽግናን ህልም የሚያከሽፍ ሆኗል። በዋናነት ደግሞ አማራ ፕላስ ትግራይ ፕላስ አፋር ፕላስ ኦነሰ ወይም የኦሮሞ ነጻነት ሰራዊት በእነዚህ ኃይሎች መካከል የሚፈጠር ጥምረት ወደ ተግባር በገባ ማግስት አገዛዙ እድለኛ ከሆነ ዩናይትድ አረብ ኤምሬትስ ይገኛል። እድለኛ ከሆነ ማለት ነው። ወደ ሰማይ ካልተሸኘ ዩናይትድ አረብ ኤምሬትስ ፈርጥጦ ታገኙታላችሁ። አብይ አህመድ፣ ሽመልስ አብዲሳ በሰሯቸው ቪላዎች በገዟቸው አፓርትመንቶች ላይ ተሰቅለው ይገኛሉ። ይሄ እንደሚሆን ጥርጥር የለውም። እየመጣም ስለሆነ እስካሁን ድረስ ብዙ ነገር ቢያስቡም ብዙ ነገር ቢያቅዱም ይህንን ማክሸፍ አልቻሉም። ወደፊት እየገሰገሱ ይገኛሉ። በየቀኑ የሚሰማው እምርታ ለነገራችሁ የምችለው አይደለም። ሚዲያ ላይ መተን የምናወራው ስላልሆነ እንጂ በጣም ብዙ ሀሳቦች እየተጠነሰሱ ይገኛሉ። ስለዚህ ኦህዴድ 1000 ዓመት ለቤተሰቡ ስልጣን እያወረሰ ስልጣን ላይ ቆያለሁ ብሎ ቢያስብም ያንን ሐሳቡን የሚያከሽፉ 3 ዋና ክስተቶች እነዚህ ናቸው። የፋኖ ትግል መስፋፋት፣ አገዛዙ በህዝብ መተፋትና ያልታሰበ ጥምረት መፈጠር ለአብይ አህመድ የስልጣን እድሜ ማጠር ከባድ አስተዋጽኦ የሚያደርጉ ነው ተከስቷል። እዚህ ክረምት ወደ ትግል ይገባል ተብሎ የሚታሰበው ይህም ጥምረት ታዲያ የኦህዴድን ስርዓት በሳምንት ውስጥ ግፋ ካለ ደግሞ በወራት ውስጥ እንደሚገረስሰው ምዕራባውያን አውቀዋል። ምዕራባውያንም አውቀው አገዛዙን ለማትረፍ ማድረግ ያለባቸውን እያደረጉ ይገኛሉ። ምክንያቱም ጥቅማቸውን በማስከበር ረገድ አብይ አህመድ ያጓደለው ነገር የለም። የሚታዘዘው ሁሉን ነገር አሳልፎ የኢትዮጵያን ሉዓላዊነት አሳልፎ ሰጥቶ በእነሱ የሚታዘዝ ሆኗል። ያጓደለው ነገር የለም።
የፖሊሲ ሉዓላዊነትን ብንመለከት የሀገር ሉዓላዊነትን ብንመለከት ሁሉንም ነገር አሳልፎ ሰጥቷል ማለት እንችላለን። ስለዚህ ያንን ማሟላት እስከቻለ ድረስ ደግሞ ስልጣን ላይ ቢቆይ ለነሱ ግድ የሚሰጣቸው አይደለም። በእርግጥ ኢትዮጵያ እንድትፈርስ አይፈልጉም። ኢትዮጵያ እንድትፈርስና ምስራቅ አፍሪካ በተፈናቃዮች እንዲሞላ አይፈልጉም። ይሁንና ግን ከነሱ ቁጥጥር ውጭ በሆነ መልኩ አብይም በሳምንት ውስጥ የሚጠራረግ ማዕበል እየመጣ መሆኑን ተረድተው በተለያዩ በቻሉት መንገድ በሽም ያንን ነገር ለማክሸፍ እየተንቀሳቀሱ ነው ማለት ይቻላል። በሁለተኝነት ደግሞ አብይ አህመድ ራሱ አውቋል። ጀነራሎቹን በሰበሰበ ቁጥር ይሄንን ነገር ማክሸፍ ካልቻላችሁ በቅድሚያ የምትበሉት እናንተ ናችሁ። እነሱ ቢምሯችሁ እንኳን እኔ አልምራችሁም። ስንት ነገር አሟልቼ ስንት ቴክኖሎጂ አስታጥቄ ትናንትና በ3 ክላሽ ትግል የጀመረ ኃይል እናንተን አሸንፎ እንዲመጣ አልፈቅድም። ትናንት ያጣላ ነው ኃይል ታርቆ ሲመጣ እናንተ ግን ለብቻ ነጥላችሁ ልታስበሉኝ ያቅዳችኋል። ስለዚህ እኔን ከማስበላታችሁ በፊት እበላችኋለሁ እያለ እንደሚገኝ የደረሰ መረጃ ያመለክታል። ጄኔራሎቹ ተረድተዋል። ቅጩን ነግረውታል። አብይ አህመድ እባክህ ተደራደር፣ ግማሹን በብር ግማሹን በድርድር ነጥለህ ለመውጣት ሞክር። እነዚህ ኃይሎች ተባብረው ከመጡ እነሱን መክታት የሚችል ሰራዊት የለህም። በድሮንና በጀት ልታስቆማቸው አትችልም። እኛ ህልውና የተመሰረተው በዚህ ስርዓት ነው። ስርዓቱ ተገረሰሰ ማለት የእኛም ህይወት አበቃለት ማለት ነው። ስለዚህ ስርዓቱን እናተርፍ ከተባለ ሽንገላውን አቁመን እውነቱን መናገር አለብን። ስለዚህ ገንዘብ ይመደብ፣ ከመሃል የሚገዛ አርበኛ ከተገኘ አርበኛ የመግዛት ስራ እንስራ። በድርድር ጥያቄውን ማቅረብ የሚፈልግ ኃይል ካለ በተለይ ደግሞ ከትግራይ ጋር ማለት ነው ያንን ነገር ለመመለስ ይሰራ ብለው ምክረ ሀሳብ የሚያቀርቡት ጄኔራሎቹ እየመጣ ያለውን ነገር በመረዳታቸው የተነሳ ነው። አመራሮች ተረድተዋል። አመራሮች ባህር ዳር ላይ አብዛኛው እናረጋ ከበደ እና አብዱ ሁሴን ቤተሰቦቻቸውን ሀብታቸውን አሽሸዋል። ከባህር ዳር አሽሸዋል። ከሀገር ማስወጣት የሚችሉ አስወጥተዋል። ያልቻሉ ደግሞ ወደ መሀል ሀገር ያላቸውን ጥሪት እንዳሸሹ የደረሰ መረጃ ያመለክታል። ይሄ ዝም ብሎ ለፕሮፓጋንዳ አይደለም። በነገራችን ላይ ለፕሮፓጋንዳ አይደለም። ባህር ዳር ላይ ያለው ኃይል የመጨረሻ አደገኛ ማዕበል እየመጣ መሆኑን ተረድቷል። እንኳን ሌሎች ኃይሎች ጋር ተባብረው ይቅርና የፋኖን ጥንካሬ አይተውታል። እንኳን ፋኖና ቲዲኤፍ አንድ ላይ ተሰልፈው ይቅርና ቲዲኤፍ ያኔ ብቻውን የመጣ ጊዜ ስንት ኃይል እኮ ነው፣ ስንት ኃይል ተጠቅመው ነው አይደል ያቆሙት? ስንት ኃይል ማለት ነው። አማራው ከነሱ ጎን ተሰልፎ፣ አፋሩ፣ ሶማሌው፣ ኤርትራ ከነሱ ጎን ተሰልፋ ነው ማቆም የተቻለው። ያምኖ እስከ ጣርማ በር ድረስ ሰነጣጥቀዋቸው መምጣት ችለዋል። ወደኋላ እንዲመለሱ ያደርጋቸው ህዝብን ሳያሳምኑ መምጣታቸው ነው። አማራውን ሳይዙ መምጣታቸው ነው። እነግርሃለሁ፣ በየትኛውም ትግል ውስጥ አማራን የያዘ የማሸነፍ እድል አለው። ዛሬ አማራ ከዛ ከወንስል ውስጥ ሾልኮ ቢወጣ የታሰበውን ነገር የማጨናገፍ አቅም አለው። ለዛም ነው ብልጽግና በቢሊዮን የሚቆጠር ብር መድቦ እየሰራ የሚገኘው። በሌላ መልኩ ደግሞ ከአማራ ጎን የተሰለፈ በቀላሉ ይህን አገዛዝ ገርስሶ ወደ ስልጣን መምጣት ይቻላል። መቼም የፈለገ ነገር በሎጂክ ቢደረደር ሊካድ የማይችለው ሀቅ ይህን አገዛዝ ያዳከመው የትናንቱ የህወሓት ትግል ሳይሆን የአማራ ፋኖ ትግል ነው። ይህን ማንም ሊክደው አይችልም። በህወሓት ትግል ጊዜ የተማረከ ብዙ ምርኮኛ ነበረ፣ ግን ደግሞ መተካት ተችሎ ነበር። አብዛኛው ሲፈርስም ሲማረክም የህይወት ዋጋ ሲከፍልም መተካት ተችሎ ነበር። እልፍ አላፍ ሰራዊት ማስመረቅ ተችሎ ነበር። ያ ሁሉ ሰራዊት ስምጥ ብሎ የቀረው ግን አማራ ምድር ውስጥ ነው አይደለም። እና ይህንን ስርዓት በማዳከም ረገድ የአማራ ፋኖን ያህል የተሳካለት አለ ማለት አይቻልም። ስለዚህ አመራሮቹም ተረድተው ሀብታቸውን እያሸሹ ይገኛሉ። ቤተሰባቸውን እያሸሹ ይገኛሉ። እናረጋ ከበደ ባህር ዳር ባዶ ቤት ውስጥ እንደሚኖሩ፣ ሶፋና አልጋ ብቻ ያለው ቤት ውስጥ እንደሚኖሩ ሰምተናል። እየመጣ ያለውን ከክረምቱ ጋር ተያይዞ እየመጣ ያለውን ማዕበል በመረዳታቸው የተነሳ። በተረፈ አብይ አህመድ መፍትሄ ብሎ ያስቀመጠው ነገር ምንድን ነው በሚለው ጉዳይ ላይ የደረሰኝን መረጃ ወደ እናንተ ሳደርስ፣ አንደኛ ጥምረቱን ማጓተት ነው። በኢትዮጵያ ኃይሎች መካከል እየተፈጠረ ነው የሚባለው ጥምረት ክረምቱ እስኪያልፍ ድረስ በተሻለ አቅም የማጓተት ስራ መስራት አለብኝ፣ የማበታተን ስራ መስራት አለብኝ ብሎ በሰፊው እየሰራ ይገኛል። አንዱን ተጠማሪ ነጥሎ ማውጣት ያስፈልጋል ተብሏል። በተለይ ደግሞ ህወሓትን ነጥሎ ለማውጣት ሰፊ ስራ እየተሰራ ይገኛል። ዛሬ የአሜሪካ ኤምባሲ የሚመራ ልዑክም ወደ ትግራይ እንደሚሄድ ተሰምቷል። ስለዚህ የሚፈልጉትን ነገር መልሳለሁ በማለት የማክሸፍ ስራ መስራት አለብኝ ብሎ አብይ አህመድ እየሰራ ይገኛል። የትኛውንም ጥያቄያቸውን መልሳለሁ ልበላቸው፣
ከዛ እኔ ጋር መደራደር በጀመሩ ቅጽበት ከኤርትራ ጋር ከአማራ ጋር ያላቸው ግንኙነት እንዲቋረጥ ማድረግ ይችላል ብሎ አቅዶ እየሰራ ይገኛል። ይሄ ግን የተባነነበት ከተባነነ ዓመታት ያለፈው ቀልድ ነው። አብይ አህመድ በተመሳሳይ አይነት አካሄድ 2-3 ጊዜ ሌላውን አካል ለመሸወድ ጥረት የሚያደርግ የመጨረሻ ጉፋያ መሪ ነው። ጉፋያ ተብሎ ሊገለጽ የሚችል ይህን ስልት በመጠቀም እንግዲህ ከዚህ በፊት ብዙዎቹም ማክሸፍ ችሏል። እነጌታቸውን እነጻድቃንን ፕሪቶሪያ ለስምምነት የሄዱ በሙሉ ከሽፎ ተመልሰዋል። አይገርማችሁም? ከሽፎ ተመልሰዋል። ምናልባት ከታደሰ ወረደ ውጭ አለው ከሽፎ ተመልሰዋል። ስለዚህ ተመሳሳይ ነገር ለማድረግ እያቀደ ቢሆንም ህወሓቶች ግን የሚሰሙት አልሆንም ይላል የደረሰ መረጃ። አሁን ያለን ጥያቄ ከወልቃይት ከራያ በላይ ነው። የሽግግር መንግስት የስርዓት ለውጥ ማካሄድ እንፈልጋለን፣ ከሌሎች ኃይሎች ጋር ተመስርተን ተደራጅተን ሀገራችንን ማትረፍ እንፈልጋለን ብለው እንደገገሙ የደረሰ መረጃ ያመለክታል። የሚያዋጣውም ይሄ ነው። የሚያዋጣን ይሄ ነው። አንድ ጨቅላ ይሄን እሰጥሃለሁ ይሄን እቀምሃለሁ እያለ በህዝብ ላይ የሚቆምርበት ሁኔታ ሊኖር አይገባም። አብይ አህመድ 4 ኪሎ ቤተመንግስት በመሪነት ይቅርና 200-300 ብር ከፍሎ በጎብኝነት እንዲገባ ሊፈቀድለት የሚገባ ሰው አይደለም። ይህ ሰውዬ እስካሁን ያደረሰው ጉዳት አንሶ እስካሁን በኢትዮጵያ ላይ ያደረሰው ጉዳት አንሶ ሌላ እድል ሊሰጠው አይገባም። ስለዚህ ይህንን ህልሙን ለማሳካት ዛሬም ወደ መቀሌ ሸማግሌዎችን መላኩ የተሰማ ቢሆንም ይሳካለታል ብዬ አላስብም። ሌላው ጎንደርን ከአማራ መለየት ነው። ጎንደርን ከአማራ መለየት፣ አማራን መበታተን የሚል እቅድ አቅዶ እየተንቀሳቀሰ ይገኛል። 1.2 ቢሊዮን ብር መድቧል። 1.2 ቢሊዮን ብር ለዝናሽ ታያቸው ቤተኞች መድቧል። ይህ ዝም ብሎ ቁጥር አይደለም፣ በተጨባጭ ነው የምነግራችሁ። ምክንያቱም 1.2 ቢሊዮን ብር ጦርነት ላይ ከሚፈሰው ጥይት አንጻር ስታስበው እምንት ነው። አብይ አህመድ ወንበሩን ለመታደግ እስከቻለው ድረስ 1.2 ቢሊዮን ብር ለሱ ምንም አይደለም። ስለዚህ 1.2 ቢሊዮን ብር መድቦ ጎንደርን ከአማራ ለመለየት ሰፊ ስራ እየሰራ ይገኛል። ይህን 1.2 ቢሊዮን ብር ከካዝና ያወጣው ብቻ ሳይሆን ወልቃይት ላይ ያለው ብአዴንም የተወሰነ አስተዋጽኦ ማድረጉን ሰምተናል። ዓላማው ምንድነው? ሚዲያዎችንና አርበኞችን ማስፈረም ነው። ያው አቋማቸውን በቅርብ የቀየሩ ሚዲያዎች አይታችሁ ከሆነ ከዛ ብር የድርሻቸውን ያነሱ ናቸው። ትናንት የነበረ አቋማቸውን ትተው ዛሬ ፋኖ ላይ እነ ዘመነ ካሴ ላይ እነ ሄኖክ ላይ ዘመቻ የሚከፍቱት ያችን 1.2 ቢሊዮን ብር የተቀራመቱ ናቸው። የሚዲያ ዘመቻ ለመክፈት በሶሻል ሚዲያ ማለት ነው። ቲክቶክ ላይ እንደ ጉድ ተደራጅተው መጥተዋል። እንደ ጉድ ማለት ነው። እነዚህም ሰዎች ሐቀኞች ላይ ዘመቻ የሚከፍቱ ቲክቶከሮች፣ ዩቲዩበሮች የዛ ጥቅም ተቋዳሽ መሆናቸውን ማወቅ ያስፈልጋል። ሐቀኞቹን ለማስበላት ነው 1.2 ቢሊዮን ብር የተመደበው። የውስጥ ማናባን ግዛት ሐቀኞቹን ለማስበላት ከትናንት ወዳ ይሄ እቅዳቸው ተሳክቶላቸዋል። እነ አማራ አሸነፍን ያህል ስለ አንድነት ሲጮሁ የነበሩ ጀግኖች፣ ቁርጠኛ ጀግኖች ማስቀረት ችለዋል። እና ይህንን በደንብ አጣርቶ በደንብ መርምሮ ማጥራት ያስፈልጋል። ወንድሞቻችን የሚበሉበት ትግል የቀልድ ሜዳ እንዲሆን እየተደረገ ነው። የማንም መቀለጃ እንዲሆን እየተደረገ ነው። በተለይ ደግሞ በላይዝ ላይ ያለው ተጽዕኖ ከቀን ወደ ቀን እየጠነከረ ይገኛል። ተመሳሳይ መስመር ውስጥ ያሉ ይመስሏችኋል፣ ግን በጣም በመካከል ያለው ልዩነት እንዲቦረቀቅ እየተደረገ ይገኛል። ለዚህ ምክንያቱ ምንድነው ካላችሁ ዓላማ እንዳይመስላችሁ። ዓላማ አይደለም ያለያያቸው፣ ህዝባዊ መስመር አይደለም ያለያያቸው። ብር ይባላል። ብር በአካውንቱ የሆነ ሚሊዮን ብር ጣል ሲያደርጉለት ሄድ ወደ ተባለበት መስመር የሚሄድ ኃይል እየተፈጠረ መሆኑ ነው። ስለዚህ አማራ አሸነፍንም ያስበላቸው ይሄው መሆኑን ማወቅ ያስፈልጋል። በትናንት ፕሮግራሜ እንደሰራሁት ሶሻል ሚዲያ ላይ ሳይቀር ከዚህ አቅጣጫ ወደዚህ እየሄዱ ነው እየተባለ ዘመቻ ሲከፈትባቸው ነበር። ስም የማጥፋት ዘመቻ ሲከፈትባቸው ነበር። የወያኔ ተላላኪ፣ የዘመነ ካሴ ተላላኪ እየተባለ ሲዘመትባቸው ነበር። ዘመነ ካሴ በአማራ ፋኖ ትግል ውስጥ የምታምነው ሰው ማነው ተብዬ በጠየቅ ዘመነ ካሴ ብዬ እመልሳለሁ። እኔ መቼም ትናንትናም አንድ ጥያቄ ጠይቄያለሁ። መይሳው ካሳ ከተፈጠረበት ገብርዬ ከተፈጠረበት መፈጠር ብቻ አይደለም። በመይሳው ካሳ በገብርዬ ስም በሚማልበት ሀገር ውስጥ በዚህ ልክ የአማራን ትግል የሚጠየፉ እና ለኦድድ የሚገረዱ ጋረዶች የጋረድ ልጆች መፈጠር የቻሉበት ምክንያት ሊገባኝ አልቻለም። አማራን ትግል እኮ ጠፍንጎ የያዘው ይሄ ስብስብ ነው ጋይስ። ጠፍንጎ የያዘው ማለት ሚዲያ ላይ ራሱ እንደፈለግን እንዳንታገል በጧት ስትነሱ አጀንዳ አምጥተው የሚሰጧቸው እነሱ ናቸው። ማታ አምጥተው የሚሰጧቸው እነሱ ናቸው። የአማራ ደስታ ለነሱ ሐዘን ነው። የአማራ ሐዘን ለነሱ ደስታ ነው። የአማራ ድል ለነሱ መከራ ነው።
እንደዛ ነው። በዚህ ልክ ተቃርኖ ያለው ከአማራ ትግል ጋር በዚህ ልክ የሚቃረን ትውልድ እንዴት ሊፈጠር እንደቻለ ሊገባኝ አልቻለም። ቀን አስበዋለሁ፣ ማታ አስበዋለሁ። ምን ይሆን ምክንያታቸው? ምን ይሆን? ለምሳሌ ጎንደርም፣ ጎጃም፣ ሸዋም ሁሉም ብትመጣ አብዛኛው ሰው የአብዛኛው አማራ የሃይማኖት ጠብ የለበትም። ሙስሊሙ ፒውር ሙስሊም ሆኖ ይቀጥላል። ፕሮቴስታንቱ እንደዛው፣ ኦርቶዶክሱ እንደዛው። እነዚህ ሰዎች ትናንትና ማተባቸውን የበጠሱበት ምክንያት ምን ይሆን? ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን ብታደርጋቸው ይሆን? ያውም ማሰብ ይችላሉ ተብለው የሚታሰቡ ዶክተር የሚል ማዕረግ የተሸከሙ ሰዎች ማተባቸውን እንዴት በጠሱ? ከአማራ ጋር በዚህ ልክ የተኳረፉት የተጣሉት ስለምንድን ነው እያልኩ ጠይቃለሁ። መልሱን ላገኘው አልቻልኩም። ዞሮ ዞሮ ግን እነዚህ ኃይሎች የጎንደርን ትግል ጠፍንገው እንዳያዙት መረዳት ያስፈልጋል። እርስ በርስ እያባሏቸው ናቸው። በእነዚህ ሰዎች አካሄድ በሁለተኝነት ነው አማራ። በመጀመሪያ ደረጃ የሚጎዳው ግን ጎንደር ነው። የጎንደር ልጆች ትናንትም እንደተናገርኩት እባካችሁ ወደፊት ልትመጡ ይገባል። የጎንደር አማራን የመነጠል ስራ እየተሰራ ነው። ከጎረቤቶቹ ጋር የማቃቃርና ለብቻው ነጥሎ የኦህዴድ ገባር ለማድረግ እየተሰራ ይገኛል። ኦህዴድን በመከተል የሚመለስ ጥያቄ አይኖርም። የወልቃይት ብትለው የምን ብትለው ቀልድ ነው። ኦህዴድን ተከትለህ ልታስመልሰው አትችልም። ዛሬ ወደ አሜሪካ ሲልክ ለምሳሌ አምባሳደሩን ጨምሮ በርካታ ዲፕሎማቶች ሲልክ የወልቃይትን ጥያቄ እጅ መንሻ አድርጎ እንደሚያቀርበው ጥርጥር የለውም። ምዕራባውያን ስለ ወልቃይት ያላቸው አቋም ታውቀዋለህ። ምን እያሉ እንደሚጠሩ ታውቀዋለህ። ስለዚህ እንደ ሀገር የተቀየረ ነገር የለም። አብይ አህመድ ወልቃይት ያለው አማራ ነኝ አላለም። ወልቃይት ያለው ወልቃይቴነቴን አትንኩብኝ ያለው የተወላገደ አማርኛ የተወላገደ ትግርኛ የሚናገር የተለየ ህዝብ ነው እያለ ሲናገር የነበረው ያለ ምክንያት አይደለም። ከተሳካለት የኦህዴድ ልዩ ዞን አድርጎ ማስቀመጥ፣ ካልተሳካ ደግሞ ወደ ትግራይ መመለስ ነው። ይሄን እቅዱ እስከፈለገው ጊዜ ድረስ ግን ሊጠቀምብህ ይችላል። ሙሉ ለሙሉ ያለህን ኃይል እስክታጣ ድረስ እስክትነጥፍ ድረስ ሊጠቀምብህ ይችላል እና ከዚህ በላይ ግን የጎንደር አማራ ዋጋ ሊከፍል አይገባም። በያዛችሁት መስመር የምታስመልሱት ጥያቄ ሊኖር አይችልም። የመጨረሻ የህልውና አደጋ ውስጥ ነው አካባቢያችሁንም ጎንደርንም እያስገባችሁ ያላችሁት ማለት እፈልጋለሁ። በተረፈ ሌላኛው የተያዘው አማራጭ ጎጃምን ለሁለት ከፍሎ ማባላት ነው። ይሄም እየተሳካ ነው። ዛሬ እንኳ እነ ሻለቃ ዝናቡ መንደር ከባድ የሆነ ኃይል በዘመተበት ዕለት እነ ሻለቃ ላይ ዘመቻ የሚከፍቱ አይቻሉ። ግማሹ የማርሸት ግማሹ የዝናቡ ደጋፊ የሆነ የሚጠዛጠዘው ያለ ምክንያት እንዳይመስላችሁ። ምስራቅ ምዕራብ የሚለው ክፍፍል ጎጣዊ አይደለም፣ ሆን ተብሎ እየተሰራበት ያለ ክፍፍል መሆኑን መረዳት ያስፈልጋል። ቴዎድሮስ እዝ በጣም የምንተማመንበት እዝ ነበር። ይህን ትግል ያሻግራል ብለን የምናስበው እዝ ነበር። ይሁንና በተለይ ደግሞ ምድር ላይ ያን ያህል የከፋ ነገር ባይኖርም ሚዲያ ላይ ከባድ ክፍፍል ፈጥሮ የትግል ሜዳውንም ለመከፋፈል ጥረት እየተደረገ ይገኛል። ተው፣ ይሄ ነገር አይጠቅመንም። በዚህ 2 ቀን እንኳ የረገፈውን አማራ አስቡት። በደራ ከ51 በላይ በሸኔ በሚባለው ታጣቂ ተገደሉ። 8 ንጹሃን በድሮን ተገደሉ። ቤት አማራ ላይ 25 አማራዎች ተገደሉ። ሸዋ ላይ ከ10 በላይ፣ ጎንደር ላይ ሰሞኑን የሆነውን የምታውቁት ነው። በ2-3 ቀን ውስጥ በዚህ ልክ ህዝባችን እየተጨፈጨፈ ባለበት ሁኔታ ባይበላስ ቢቀር እኔ እንደ አሳየ ደርቤ ራሴን ስገልጽ ለአማራ ትግል መጥቀም ያለብኝን ያህል እየጠቀምኩ ነው ብዬ አላስብም። የአማራን ትግል ግን ከሚዋዱት መካከል አንዱ ባለመሆኔ በራሴ እኮራለሁኝ። አማራን ትግል በገንዘብ ከሚደግፉት መካከል አንዱ ላልሆን እችላለሁ። በአማራ ትግል ቢዝነስ ከሚሰሩት መካከል፣ ትግሉን ከሚሸጡት መካከል ባለመሆኔ ግን ደስ እሰኛለሁ። እናም ወገኖች እናንተም ምን እያደረግን ነው ብላችሁ ብትጠይቁ ጥሩ ነው። ምን እያደረግን ነው? ገንዘብ እኮ መጠቀም አይደለም ችግሩ። ያንን ገንዘብ ተጠቅማችሁ ዛሬ የምትወድሷቸው ሰዎች ነገ ሲገቡ ምን ልትሉ ነው? ነገ ተሰልፈው ሲገቡ ትክክል ናቸው፣ ምን ያርጉ፣ ያቅማቸውን ሞከሩ ብላችሁ ልታስተባብሉ ነው? አብረን የምናየው ይሆናል። የሆነ ሆኖ ግን እየሰራችሁ ያላችሁን ነገር ተገቢ አይደለም። የአማራ ተስፋ የነበረውን እዝ ከዛ ደረጃ አውርዳችሁ መጨረሻ የመንደር ሽኩቻ ውስጥ በማስገባታችሁ ታሪክ ሲወቅሳችሁ ይኖራል ማለት ፈልጋለሁኝ። በተረፈ አብዛኛው ነገር እንግዲህ ገንዘብ ቢመደብም የሚባልም የተወሰነ መጓተት መፍጠር ቢቻልም ግን ተሳክቶለታል ማለት አንችልም። ኦህዴድ አልተሳካለትም። ጥምረቱ አልቋል። አባቴ ጥምረቱ አልቋል። ወደድክም ጠላህም ጥምረቱ አልቋል። አጉጉሙ ትናንት በሚሌ በኩል ብቅ ብሎ ለዘመቻ ዝግጁ መሆኑን አሳውቋል። ቲዲኤፍ ቦታ ቦታውን ይዟል። የአብይ አሊያንስ ተመቷል። በሱዳን ያለው የአብይ አህመድ አሊያንስ ተመቷል። ዛሬ የደረሰኝ መረጃ እንደዚህ ይላል። የሱዳን ጦር በኢትዮጵያ ድንበር አቅራቢያ የሚገኝ አማጽያን ይዞታ መቆጣጠሩን አስታወቀ። ሰምታችሁኛል አይደለ?
የሱዳን የጦር ኃይሎች ሳፍ በሰሜናዊ ናይል ብሎ ናይል ክልል ባደረጉ መጠነ ሰፊ ወታደራዊ ዘመቻ ከኢትዮጵያ ድንበር አቅራቢያ የሚገኝ ዋና የአማጽያን ምሽግ መቆጣጠራቸውን አስታውቀዋል ይላል። ይህ እርምጃ የተወሰደው በሀገሪቱ እየተባባሰ ባለው የእርስ በርስ ጦርነት መካከል ነው ይላል። እንደ ሱዳን ትሪቢዩንና የቻይናው ዜና አገልግሎት ሲንዋ ዘገባ ዘመቻው የተካሄደው ማክሰኞ ዕለት በአራተኛው እግረኛ ክፍለ ጦር ስር ባለው 13ኛ እግረኛ ብርጌድ ነው። ጥቃቱም በጌይሳን ወረዳ ከአቡዱግላ እና አሻምቦ ባሻገር ከኢትዮጵያ ሱዳን ድንበር በ1 ኪሎ ሜትር ርቀት ላይ በሚገኙ አካባቢዎች ላይ ያነጣጠረ ነበር። ጦር ኃይሉ የአልባራ አካባቢ መቆጣጠሩን የገለጸ ሲሆን ቦታው በጆሴፍ ቱካ የሚመራው የሱዳን ህዝቦች ነፃ አውጪ ንቅናቄ ሰሜን SPLM አንጃ ዋና ምሽግ እንደነበር አስታውቋል። በኦፕሬሽኑም በርካታ ታጣቂዎች መማረካቸውንና የጦር መሳሪያዎች መወረሳቸውን የጦር ኃይሎች ምንጮች ገልጸዋል። አባቴ የኢትዮጵያ ሱዳን ድንበርን እየተቆጣጠረ ይገኛል። ሳፍ RSF ተመቷል ማለት ይቻላል። እና ያ ዘመቻ ግን እዛ ላይ የሚቆም አይደለም። ቀጣይ አብይ አህመድን የሚያባትን ሁኔታ ይከሰታል። ይህን ስንናገር ባንዳ ልንባል እንችላለን። ባንዳነት ግን አይደለም፣ አማራጭ ማጣት ነው። አማራጭ ማጣት ነው። በካሚካዚ ድሮን ነው እየተጨፈጨፍን የምንገኘው። ሸዋና ቤት አማራ ላይ ትናንት ሲዘንብ የነበረውን ድሮን ደውላችሁ ጠይቁ። ዩክሬኖች ራሽያ ላይ ተግባራዊ ያደረጓቸው ፈርስት ፐርሰን ቪውስ ነው የሚባሉት FPV ድሮኖችን በመጠቀም አማራውን እየጨፈጨፈ ይገኛል። በከባድ መሳሪያ አወደመን። የፋኖ ቤተሰቦች ናችሁ እየተባሉ አባቶች፣ እህቶች፣ እናቶች ፍዳቸውን በሉ። ስለዚህ ከዚህ የሚታደገን እንደ አማራጭ በመሆኑ የተነሳ ነው ከጣሊያን የከፋ ከየትኛውም ውጫዊ ወራሪ የከፋ እርኩስ የሆነ ኃይል ወደ ስልጣን በመምጣቱ የተነሳ ነው። ህልውናችንን ማትረፊያ መንገድ ስላጣን ነው። ስለዚህ በሱዳንም በኩል የአብይ አህመድ አሊያንስ ተመቷል። ስለዚህ በቀጣይ የአብይን ኃይል የሚያባትን የሚከፍል አሰላለፍ እየመጣ መሆኑን መረዳት ያስፈልጋል። እንዳልኳችሁ ጥምረቱ አልቋል። አጎጉሙ ትናንት በሚሌ በኩል ብቅ ብሏል። TDF ቦታውን ይዟል። የአብይ አሊያንስ ተመቷል። ግድቡን የሚጠብቀው ጥምረቱ ነው ተብሏል። አባቴ በቅርብ ርቀት ጥምረቱ ነው ግድቡን የሚጠብቀው ምን መረጃ ደርሶናል። የኢትዮ ጅቡቲ መስመርን የሚጠብቀው ጥምረቱ ነው። አገዛዙ እንዳይመስልህ፣ መንግስት ተብሎ የሚጠራው ስብስብ እንዳይመስልህ። በቅርብ ርቀት የኢትዮ ጅቡቲ መስመርን የሚጠብቀው ጥምረቱ መሆኑን የደረሰ መረጃ ያመለክታል። የኢትዮጵያ ዋና ዋና ተራሮችና ስትራቴጂክ ቦታዎች በጥምረቱ ቁጥጥር ስር መዋላቸውን የደረሰ መረጃ ያመለክታል። የቀረው ነገር ምንድን ነው ብለን ስንጠይቅ በለው የሚል ትዕዛዝ ብቻ ነው የቀረው የሚል መረጃ ደርሶናል። ስለዚህ አብይ አህመድ በየአቅጣጫው ራሱን ለማዳን እየተጋጋጠ ቢሆንም በተወሰነ መልኩ ማጓተት የቻለው አፋብን ትግል ውስጥ ነው። ጎንደር ላይ የሆነ ነገር ማድረግ ችሏል። በሱ አቅም እንዳይመስላችሁ፣ በሰርጎ ገብ እርዳታ ነው ወንድሞቻችን የተበሉት። ይሄ ደግሞ የሚቀጥል አይደለም። በተረፈ ግን ሁሉም በቅዱ መሰረት እየተጓዘ መሆኑን መረዳት ያስፈልጋል። ሌላው የኦሮሞ ልሂቃን የተሰባሰበባቸው አሶሲሽኖች ወደ 4 ኪሎ መልእክት መላካቸው ተሰምቷል። እነዚህም አሶሲሽኖች በዋናነት ኦሮሞ ስተዲስ አሶሲሽን ወይም ኦሳ የሚባለው ማለት ነው፣ ኦሮሚያ ግሎባል ፎረም፣ ኢንተርናሽናል ኦሮሞ ሎየርስ አሶሲሽን፣ ኦሮሞ ስኮላርስ ኤንድ ፕሮፌሽናልስ አሶሲሽን እና ሌሎች አሶሲሽንም ጭምር የተሳተፉበት ምክረ ሀሳብ የያዘ ደብዳቤ ወደ 4 ኪሎ መግባቱን የደረሰ መረጃ ያመለክታል። ይህም ደብዳቤ የእውነታዎች ትንተና ያዘን ይላል። ስርዓቱ ከዚህ በላይ የኦሮሞን ህልም ተሸክሞ መጓዝ እንደማይችል ይገልጻል ይላል። ስርዓቱ ከዚህ በላይ የኦሮሞን ህልም ተሸክሞ መጓዝ አይችልም። ኦህዴድ ለብቻው ተነጥሎ ኦሮሞን እየነጠለው ነው እንደሚልም የደረሰ መረጃ ያመለክታል። ኦህዴድ ለብቻው ተነጥሎ የኦሮሞን ህዝብም የሚነጥል አካሄድ እየተከተለ ነው ይላል። የኢትዮጵያ ኃይሎች እየተሰባሰቡ ናቸው። እዚህ ስብስብ ውስጥ ግን ኦላ መግባቱ መልካም አጋጣሚ ነው በማለት ገልጿል ይላል የደረሰ መረጃ። ሙሉውን በቀጣይ ማቀርብላችሁ ይሆናል። የኢትዮጵያ ኃይሎች እየተሰባሰቡ ናቸው፣ እዛ ውስጥ ግን ኦላ መግባቱ አሁንም ከኦሮሞ ቁጥጥር ውጭ እንዳይሆን ያደርጋልና ያ መግባቱ የሚበረታታ እንጂ የሚወገዝ አይደለም በማለት አሶሲሽኖቹ እንደገለጹ ሰምተናል። እየተፈጠረ ያለው ጥምረት ከመንግስት አቅም በላይ ነው በማለት ገልጸዋል ይላል። ለአብይ አህመድ ነው የላኩት በነገራችን ላይ እና የሲቹዌሽን አናላይሲስ ወይም ትንተና ሲያካሂዱ እየተፈጠረ ያለው ጥምረት ከመንግስት አቅም በላይ ነው። የኢትዮጵያ ህዝብ ከስርዓቱ ጋር አይደለም፣ አስተላለፉ ከስርዓቱ ጋር አይደለም። ኤኒታይም አመፅ ሊወልድ ይችላል። አሁን ኢትዮጵያ ውስጥ ያለው ህዝብ ኤኒታይም አመፅ ሊወልድ ይችላል። የሆነ አጋጣሚውን ሲያገኝ መንግስት ላይ ያመጻል ይላል። አሁን ስልጣን ላይ ያለው መንግስት በቀጠናው ተጠልቷል ይላል። በቀጠናው እንደተጠላ ይገልጻል። በዓለም አቀፍ ደረጃም ስሙ የጠፋ መንግስት ነው ያለው።
ስለዚህ መወገዱ አይቀሬ ሆኗል። መወገዱ አይቀሬ በመሆኑ የተነሳ ፕላን ቢ ያስፈልጋል የሚል ምክረ ሐሳብ ማስገባታቸውን ሰምተናል። 4 ምክረ ሐሳብ አስገብተዋል ይላል። ስርዓቱ ከኦሮሞዎች እንዳይወጣ 4 ምክረ ሐሳቦችን ተግባራዊ ማድረግ ያስፈልጋል ብለዋል። አንደኛ መሪውን መቀየር ነው። አብይ አህመድን በመቀየር አብይም ለዛ ዝግጁ መሆን አለበት ብለዋል። በምክረ ሐሳባቸው መሪውን በመቀየር ስርዓቱን ማስቀጠል አንደኛው አማራጭ ነው። ሁለተኛ ስርዓቱን መቀየር ከኦህዴድ ወደ ብልጽግና ጥገናዊ ለውጥ በማካሄድ የስርዓት ለውጥ እንደመጣ አድርጎ ማቅረብ እንደተቻለ ሁሉ አሁንም በተመሳሳይ መልኩ ከኢህአዴግ ወደ ብልጽግና ማለት ነው ብልጽግና ስሙን ቀይሮ የስርዓት ለውጥ ያመጣ አስመስሎ እሱን ማስቀጠል ያስፈልጋል የሚል ምክረ ሐሳብ አቅርበዋል ይላል። ሶስተኛ የኦነግን አቅም ማጠናከር ምናልባት ተፋላሚዎች ጋር ያለው ሁኔታ ፍሬ ማፍራቱ ስለማይቀር የኦነግን አቅም ማጠናከርና ከቲዲኤፍ ከፋኖ በላይ እንዲሆን ማድረግ ያስፈልጋል የሚል ምክረ ሐሳብ አቅርበዋል ይላል። አራተኛ በኦሮሞ የሚመራ ለውጥ መፍጠር በቄሮ የሚመራ እና የተለያዩ ኃይሎችን በመቀስቀስ ኦሮሞ የሚመራው ለውጥ እንዲፈጠር ማድረግ ያስፈልጋል። ከዚህ ውጭ ግን የአብይና የፓርቲው ጥፋት ለህዝብ ይተርፋል ብለዋል። የኦሮሞ ስተዲስ አሶሲሽን፣ ኦሮሚያ ግሎባል ፎረም፣ ኢንተርናሽናል ኦሮሞ ሎየርስ አሶሲሽን፣ ኦሮሞ ስኮላርስ ኤንድ ፕሮፌሽናል አሶሲሽን የአብይና የፓርቲው ጥፋት ለህዝብ ይተርፋል አሁኑኑ ካልታሰበበት ፕላን ቢ ካልተዘጋጀለት ከባድ ማዕበል እየመጣ መሆኑን ገልጸዋል ይላል። ይህን ስርዓት መታደግ ከማይቻልበት ደረጃ ተደርሷል። ከዚህ በኋላ ኦህዴድን ወይም አብይ መራሹን ብልጽግናን ለማትረፍ መጋጋጥ ጊዜ ማባከን ነው። የኦሮሞ ህዝብም ሰለባ ያደርጋል። አገዛዙ የሚያደርጋቸው ነገሮች የተሸናፊነት መንፈስ የሚያደርጋቸው ነገሮች ህዝብን ተጠቂ የሚያደርጉ ስለሆነ ሳይረፍድ ፕላን ቢን ተግባራዊ ማድረግ ያስፈልጋል የሚል ምክረ ሐሳብ ማቅረባቸውን የጠለስ ምንጮች ገልጸዋል። ሌላው የጸሐፊ ትእዛዝ አክሊሉ ሀብተወልድ የፖለቲካ መኮንኖች ማሰልጠኛ ማዕከል የፖለቲካ መኮንኖች ማስመረቁ ተሰምቷል። በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዘር የሚገኘው ጸሐፊ ትእዛዝ አክሊሉ ሀብተወልድ የፖለቲካ መኮንኖች ማሰልጠኛ ማዕከል የ3ኛ ዙር ሰልጣኞችን በደመቀ ሁኔታ አስመርቋል ይላል። ይሄ ቀላል ዜና አይደለም። ማዕከሉ የፖለቲካ መኮንኖችን አሰልጥኖ ያስመረቀው ከዙ 105ኛ ኮር ከተውጣጡ የፋኖ አባላት ሲሆን ቁጥራቸው 27 የሆኑት እነዚህ የፖለቲካ መኮንኖች ከሚያዝያ 27 ጀምሮ እስከ ሰኔ 16 2018 ዓ.ም ባሉት ለባለፉት 49 ቀናት ለአንድ ወር ከ19 ቀናት ከፍተኛ ስልጠናቸውን ሲከታተሉ የቆዩ ናቸው። ተመራቂዎቹ በማዕከሉ ቆይታቸው ከወሰዱት ሰፊ የንድፈ ሐሳብ ትምህርት ባሻገር በምዕራብ ወሎ ቀጠና በተለያዩ አካባቢዎች የተዘዋወሩ በርካታ ተግባራዊ የህዝብ ግንኙነትና የንቅናቄ ስራዎችን ሲያከናውኑ የቆዩ መሆናቸው ታውቋል። በአሁኑ ወቅት እየተካሄደ ያለው የአማራ ህዝብ የህልውና ተጋድሎ በትጥቅ የተደገፈ የፖለቲካ ትግል መሆኑን ከግምት ውስጥ በማስገባት መሬት ላይ ከሚደረገው ወታደራዊ እንቅስቃሴ ጎን ለጎን በጠላት ላይ የሐሳብና የፕሮፓጋንዳ የበላይነትን መውሰድ እጅግ አስፈላጊ ነው ይላል። ይህንን ክፍተት ለመሙላት ታስቦ የሰለጠኑት የዛሬዎቹ ተመራቂ መኮንኖች የታላቁን የጀኔራል አሳምነው ጽጌን ታሪካዊ ቃልና አደራ አንግበው ህዝብን የማስተማር የማደራጀት እንዲሁም የማታገል ከፍተኛ ኃላፊነት ተጥሎባቸዋል ይላል። ተመራቂዎቹ በማሰልጠኛ ማዕከሉ በነበራቸው ቆይታ በተለያዩ ርዕሰ ጉዳዮች ዙሪያ የላቀ ግንዛቤ እንዲጨብጦ የተደረገ ሲሆን ፖለቲካ፣ መንግስትና የመንግስት መሰረታዊ ግዴታዎች፣ ህገ መንግስት፣ ሀገረ መንግስትና ርዕዮተ ዓለም፣ የአማራ ብሔርተኝነት፣ የጦርነት ፕሮፓጋንዳና የፋኖነት ፍልስፍና፣ በትግል ሂደት የተስተዋሉ ተጨባጭ ችግሮችና መፍትሄዎቻቸው የሚሉት ያካተተ ጥልቅ ስልጠና ወስደዋል ይላል ምኒልክ ያወጣው መረጃ። ይህን ስልጠና የሰጠው ወንድማችን በላይነህ ተፈራ ይባላል። ከጀርመን መጥቶ ትግል ሜዳ የገባ ጀግና ነው። ጀግና እንደሱ አይነት ሰው ስታስቡ እኔ ትግል ውስጥ አለ ወይ ብላችሁ ትጠይቃላችሁ። ከጀርመን ድረስ ተሽሎክልኮ ገብቶ ትግል ሜዳ ገብቶ ብዙ እምርታ እያመጣ ያለ ጀግና ነው። ይሄ ጀግና ባለፉት ጊዜያት እንግዲህ ብዙ መስዋዕትነት ከፍሏል። ብዙ ነገር ማለት ነው ሚዲያ ላይ ሊነገር የማይችል ብዙ ዋጋ ከፍሏል። ይሁንና ደግሞ የፋኖን ትግል ወታደራዊ ትግል በፖለቲካዊ አቅም ለማስፈንጠር ሰፊ ስራ እየሰሩ ናቸው። ይሄ የምኒልክስ ተሞክሮ ወደ ሌሎች አካባቢዎችም ሊስፋፋ ይገባል። ሌላው ወደ ከሰም ያመራው ያገዛዙ ኃይል ዋጋ መክፈሉን የደረሰ መረጃ ያመለክታል። አፋብኃኝ ሸዋ ጠቅላይ ግዛት አሳምነው ዕዝ ከሰም ሁለተኛ ኮር ስር የሚገኙ 3 ክፍለ ጦሮች በቅንጅት በወሰዱት ወታደራዊ እርምጃ በከሰም ቀጠና ከፍተኛ ድል ማስመዝገቡን ግንባር መረጃዎች አስታውቀዋል። አገዛዙ ጥምር ጦር በ42 ተሽከርካሪዎች የተጫነ የሰው ኃይል በማጓጓዝ ፋኖን ሰራዊት ደመሰሳለሁ በሚል ቀቢጸ ተስፋ በ6 አቅጣጫ ተንቀሳቅሶ ነበር።
በነገራችን ላይ ይሄ ከሰም ላይ ብቻ ሳይሆን ወሎ ቤት አማራ ተግባራዊ ተደርጓል፣ ሰሜን ወሎ ላይ ተግባራዊ ተደርጓል፣ ምዕራብ ጎጃም አካባቢም ተግባራዊ ተደርጓል። ይሁን እንጂ የፋኖ ሰራዊት በደረሰው ቅድመ መረጃ መሰረት በሶስት አቅጣጫዎች ስልታዊ ጥቃት ሰንዝረው ከባድ ጉዳት እንዳደረሱበት የደረሰ መረጃ ያመለክታል። በ42 ተሽከርካሪ ተጭኖ የገባው ኃይል ከሰም ጋር ሲደርስ ቀድሞ መረጃ ደርሷቸው ስለነበረ ሶስት ቦታዎች ላይ በሶስት አቅጣጫ ቆረጣ በማካሄድ ውጠው እንዳስቀሩት የደረሰ መረጃ ያመለክታል። ሌላው የምክክር ኮሚሽኑ በኮሎኔል መስፍን አርአያ የሚመራው የምክክር ኮሚሽን ኮሎኔል መስፍን አርአያ ብሎ ስም ያወጣለት ዘመነ ካሴ መሆኑን ሰምቻለሁ። አንድ ሰዓት ላይ ብስራት ስላለኝ ይጠብቁ ማለቱ ተሰምቷል። ይኸውም ዝግጅት የተመረጡ አጀንዳዎች ይፋ የሚደረጉበት መሆኑን ሰምተናል። ይሄ ግን ዋጋ አለው ብለን አናስብም። ፕሮፌሰር መስፍን ከቻለ እስር ቤት ያሉ ወንድሞቻችንም እህቶቻችንም ቢያስፈታቸው መልካም ነበር። ለምክክሩ ድምቀት ብሎ ቢያንስ እስር ቤት ያሉ ልሂቃን እንዲፈቱ ቢደረግ እነሱ በታሰሩበት ሁኔታ ልሂቃኑ በታሰሩበት ሁኔታ የሚደረግ ምክክር ዋጋ የለውም ብሎ አሳምኖ ያንን ቢያደርግና እስረኞች እንዲፈቱ ወስኛለሁ ብሎ ቢናገር መልካም ነበር። ከዛ ውጭ ያለው ነገር ግን ትርጉም አለው ተብሎ አይታሰብም። ምክንያቱም አጀንዳዎቹን እናውቃቸዋለን። የተሰበሰቡት ከህዝብ ቢሆንም አብይ አህመድ እንደሚመርጣቸው አብይ አህመድ እንደሚያጸድቃቸው ይታወቃል። ስለዚህ ይህን እንደ ትልቅ ሰርፕራይዝ ቆጥሮ አጀንዳ ልየታውን አጠናቀን ስለጨረስን ለህዝብ ይፋ እናደርጋለንና ብስራት ስላለን ጠብቁም ብሎ መናገሩ አስቂ ነው። ፕሮፌሰር መስፍን ይዞት የሚመጣው መረጃ የእስረኞችን መፈታት የሚገልጽ ከሆነ እውነትም ትልቅ ብስራት ነው። ወንድሞቻችን ተሰቃይተዋል፣ እህቶቻችን ተበድለዋል። የሶስት ወር አራስ ጨቅላ ልጆቻቸውን ጥለው እስር ቤት ነው የገቡት። እነ መስከረም አበራ መስኪ ስትታሰር የተወለደች ልጇ ዛሬ የ3 ዓመት ከ3 ወር አካባቢ ህፃን ልጅ ሆናለች። ብዙዎቹ እነ ገነት አስማማው አዛውንት እናቷን ትታ ነው እስር ቤት የገባችው። እነ ገነት አራጌ ያሉበት እስር ቤት አይታወቅም። ክርስቲያን ታደለ፣ ጎበዜ ሲሳይ፣ ዮሐንስ ባያለው፣ ዳዊት በጋሻው፣ አባይ ዘውዱ ስንቱን ዘርዝሮ መጨረስ ይቻላል። እና ወንድሞቻችን ከአዋሽ አርባ እስር ቤት አንስቶ ሲሰቃዩ የነበሩ ወንድሞቻችን ላለፉት 4 ዓመታት ቃሊቲ ቂሊንጦ ተዘግቶባቸው ከባድ የሆነ ዋጋ ሲከፍሉ ነበር። ስለዚህ በዚህ ውሳኔ አስወስኖ ከሆነ ትናንትና ኢህአፓ ቅድመ ሁኔታዎች ካልተመለሱልኝ ትብብሩ ማለት ነው ያገኘኋቸውን ወንበሮች ተረክቤ አልገባም ሲል ነበር። ስለዚህ ለምክክሩ ድምቀት ተብሎ እነሱን የመፍታት ውሳኔ ተወስኖ ከሆነ እንደተባለው ትልቅ መስራት ነው። እኔ የአማራ ጥያቄ ብዬ ከመዘገብኳቸው ነገሮች አንዱ በመጀመሪያ ደረጃ የሚሰፍረው የአማራ የፖለቲካ እስረኞች የሚል ነው። እነሱ መፈታት እኔን የመጀመሪያ ጥያቄ እንደመመለስ ቆጥረዋለሁ። ከዛ ባለፈ በአማራ በሀገሩ ተንቀሳቅሶ የመስራት መብት፣ የስርዓት ለውጥ፣ የእኩልነት፣ የነፃነት፣ የዲሞክራሲ የመሳሰሉ ነገሮች ቀጣይ ናቸው። የወንድሞቻችን መታሰር ግን ትልቅ ጥያቄ ነው። ትልቅ ዋጋም እየከፈሉ በመሆኑ የተነሳ ስለዚህ ይሄ ከሆነ ትልቅ ብስራት ነው ብዬ አስባለሁ። በተረፈ የኢትዮጵያን ችግር የሚቀርፈው ግን እስረኞች መፈታት ሳይሆን የአብይ አህመድ ከ4 ኪሎ መውጣት ነው። ይሄ እኩይ የሆነ ግለሰብ ከ4 ኪሎ መውጣት እስካልቻለ ድረስ ኢትዮጵያ ከችግር ትወጣለች ተብሎ አይታሰብም። አብይ አህመድ ስልጣን ለመልቀቅ ፈቃደኛ እስካልሆነ ድረስ የፈለገ ነገር ከታች ያለው ቢያመር ፓርቲው ቢያመር ትርጉም የለውም። የሚመራው ጭንቅላቱ የበሰበሰ እስከሆነ ድረስ አሁን እኮ ብልጽግና በሚል ስም የሚጠራው ስብስብ በአንድ ወቅት ኢህአዴግ ተብሎ እኮ ሀገር ሲያስተዳድር የነበረ ነው። ግን ከላይ የመጣው አመራር የበሰበሰ በመሆኑ የተነሳ ጠቅላይ ሚኒስትሩ አስተሳሰቡ የመጨረሻ የበከተ በአገርና በህዝብ ደረጃ ሊሞከር የማይችል የፕሮስፐሪቲ ጎስፕል ተሸክሞ የመጣ ላይክ አትራክትስ ላይ ፖዘቲቭ ኢነርጂ እያለ የሚቀላምድ በስልበት ህግ 130 ሚሊዮን ህዝብ አበላለሁ ህይወቱን አሻሽላለሁ ብሎ የሚጃጃል መሪ ወደ ስልጣን በመምጣቱ የተነሳ ነው ሀገራችን እዚህ መቀመቅ ውስጥ ልትገባ የቻለችው። ፕሮብሌም አናሊሲስ ማድረግ፣ ችግሮችን መለየት፣ ይሄ ኔጌቲቭ ኢነርጂ አትራክት እንደማድረግ ይቆጠራል። ስለ ችግር አታውሩ፣ ፖዘቲቭን ተመልክቱ። 100 ሰው ቢሞት ከ100 ሰዎች መካከል የተረፈ አንድ ወይም ቆስሎ የዳነ ካለ እሱ ላይ ትኩረት አድርጉ ነው የአብይ አስተምሮ ይሄ ነው። ዜጎች ተገደሉ፣ ተጨፈጨፉ እያላችሁ አታውሩ። እሱ ኔጌቲቭ ኢነርጂ ነው። ስለ ሞት እንድናወራ ነው የሚያስቡት። ያንን ያደረግን ቀን የስርዓት ውድቀት ያጋጥመናል ብሎ የሚያምን ተራ የሆነ ፍልስፍና የሚከተል መሪ ወደ ስልጣን በመምጣቱ የተነሳ ነው። ስለዚህ አስተሳሰብና የአስተሳሰቡን አቀንቃኝ ከስልጣን ማስወገድ እስካልተቻለ ድረስ
ሌላው ነገር ሁሉ ትርጉም ይኖረዋል ተብሎ አይታሰብም። ቢያንስ ብልጽግና ኢህአዴጉን እንኳ መቀጠል ይችል ነበር እንደ በፊቱ ፕሮጀክት ፕራዮሪቲ እየሰራ የትኛውን እናስቀድም እያለ ችግር ፈቺ ፕሮጀክቶች ላይ ትኩረት እያደረገ የበፊቷን አይነት ሀገር ለመፍጠር ጥረት ያደረግ ነበር። ቢያንስ ኢትዮጵያውያን ተንቀሳቅሰው እንደፈለጉ መስራት የሚችሉባት ሀገር ነበረቻቸው። ያችን እናትመጣ የሆነው ለምንድን ነው ከተባለ ከሰላምና መረጋጋት ይልቅ ሪዞርት ይበልጣል ብሎ የሚያስብ ቁንጽል አይምሮ ያለው መሪ ወደ ስልጣን በመምጣቱ የተነሳ ነው። ኮሪደር፣ መብራት፣ ፋውንቴን የመሳሰሉ ነገሮች መናፈሻ በቃ የኢትዮጵያ ቁጥር አንድ ችግር ይሄ ነው። ይሄንን ከፈታን የኢትዮጵያን ችግር ፈታን ማለት ነው ብሎ መሪ በመምጣቱ የተነሳ ነው። ስለዚህ መፍትሄው ይሄን ሰውዬ ማስወገድ ነው። ፕሮፌሰር መስፍን ከዛ ውጭ ያለው ነገር በሙሉ ለጊዜያዊነት አንዳንድ ችግሮችን ለመፍታት ቢያስችልም በዘላቂነት ግን የኢትዮጵያን ችግር ለመፍታት አያስችልም። ሌላው የሌንጮ ለታ መጽሐፍ ይመለከታል። መጽሐፉን አላነበብኩትም፣ ግን እየወጡ ካሉ ትንታኔዎች በመነሳት ሰው እንዴት በስተርጅና ዘመኑ እንኳን ለአንድ ቀን እንደ ሰው ሳያስብ ለአንድ ቀን ሰዎችን በሰውነታቸው ሳያስተናግድ እንዴት መቃብሩ አፋፍ ላይ ይቆማል የሚሉ ሀሳቦች ፌስቡክ ላይ ተጽፎ አይቻለሁ። በጣም በሚገርም ሁኔታ 85 ዓመት ሲኖር እንዴት ሰው የ20 ዓመት አስተሳሰቡን አይላቀቅም? እንዴት በመጨረሻው እድሜ ዘመን እንኳን አማራ ኦሮሞ ከሚል ክፍፍል ሳይወጣ ሰውን በሰውነቱ ሳይቀበል ሰው ነኝ ሳይል የወደቀ ሐሳቡን ልክ ትልቅ ኤክስፒሪየንስ የያዘ ይመስል የወደቀ ሐሳቡን ጽፎ ያሳትማል የሚል ጥያቄ ፈጥሮብኛል። ለምሳሌ ስለ ደርግ ወታደር ሌንጮ ምን አለ መሰላችሁ? ነገሮች አመቻችተው ከጨረሱ በኋላ የቀድሞ የሀገር መከላከያ ሰራዊት ይፍረስ ብለው በይፋ አቋማቸውን ማራመድ ጀመሩ። እኔም የደርግ ሰራዊት ከምኒልክ ጀምሮ እየተቀጣጠለ እየተዋለደ የመጣ የቀድሞ ስርዓቶች አስጠባቂ ነው የሚል እምነት ስለነበረኝ የሰራዊቱን መፍረስ ደገፍኩ። ትልቅ ስህተት ነው የሰራሁት። ኋላ ላይ ሳስበው አብዛኛው የደርግ ወታደር የኦሮሞ ተወላጅ ስለሚበዛው ባይፈርስ ይሻለን ነበር ይላል። ዞሮ ዞሮ የፌድሪ ሰራዊት እንዲቋቋም የደርግ ሰራዊት መፍረስ ነበረበት። የሚተካው ደግሞ የኦነግና የህወሓት ሰራዊት ነው ሊሆን የሚችለው። በጊዜው እኛ ሰራዊት በሀገር መከላከያ ውስጥ እንዲካተት አልፈለግንም። ሁለተኛው ስህተታችን ደግሞ እዚህ ላይ ይጀምራል በማለት ሌንጮ ለታ መጽሐፍ ውስጥ አካቷል። እስከዚህ ድረስ ሙሉ በሙሉ የኦሮሚያ ሪፐብሊክ የሚለውን ሐሳብ አልተውነውም ነበር። በሽግግር መንግስቱ ውስጥ ብንገባም በውስጣችን ነፃ የኦሮሚያ ሀገርን መሰረታለን ብለን ያሰብን ስለሆነ ሰራዊታችን ብቻውን እንዲቆም ፈልገናል በማለት ሌንጮ ለታ ያን አስተሳሰቡን ልክ እንደ ትልቅ አስተሳሰብ የወደቀ የከሰረ የረከሰ አስተሳሰቡን በመጽሐፍ አሳትሞ በመጨረሻው የዕድሜ ዘመን ላይ እንካችሁ ብሎናል። የኢትዮጵያ የደርግ ሰራዊት ለካ አብዛኛው ኦሮሞ ነበር። ስለዚህ ባይፈርስ ይሻል ነበረ፣ ይፍረስ ማለት ልክ አልነበረም በማለት ጸጸቱን ይገልጻል። በነገራችን ላይ የአማራን ኤሊት የአማራን ሊቅ ያፈራውን ሀብት የተማሩትም ምናምን የምንላቸውን በማጥፋት ረገድ የደርግ ያህል ስኬታማ ስራ ይሰራ የለም። መንግስቱ ኃይለማርያም ወይም ደርግ የሚባለው ስርዓቱ ብቻ ሳይሆን ሰራዊቱም ጭምር በኦሮሞ የተሞላ እንደነበረ ሌንጮ ለታ በመጽሐፉ አሳትሞ ነግሮናል። እንደ ደርግ በአግባቡ ያልተተነተነ እኔ በአማራ ልሂቅ ላይ የደርግን ያህል ጉዳት ያደረሳለ ብዬ አላስብም። ኢህአዴግ ብትለው በፍጹም ልታወዳድረው አችልም። ኢህአዴግ ይቅርና ከብልጽግና ጋር ልታወዳድረው አችልም። የስንቶቹን ሀብት ወርሶ ደማቸውን አፍስሶ ከሀገር እንዲፈርሱ ያደረገ የአማራን ሊቅ መሰባበር የቻለ ደርግ ነው ማለት ይቻላል። ሌንጮ ለታ ደግሞ ወታደሩን በደርግ የተሞላ እንደነበረ ገልጸውልናል። ሌላው አስገራሚው ነገር ምን አለመሰላችሁ? በጣም የገረመኝ ማለት ነው አቶ ሌንጮ ለታ አማርኛ ልጆቼ እንዳይማሩብኝ የቤት ሰራተኛዬን አባርሬያለሁ ማለታቸው አነጋጋሪ ሆነ ይላል ታዋቂው የኦሮሞ ብሔርተኛና የኦነግ መስራች የሆኑት አቶ ሌንጮ ለታ በቅርቡ ባሳተሙት ሌንጮ ለታ የትግል ህይወቱ የተሰኘውና የግል ህይወት ታሪካቸው በያዘው መጽሐፋቸው ላይ አማርኛ ቋንቋን በተመለከተ ያሰፈሩት የጥላቻ ሀሳብ አነጋጋሪ ሆኗል ይላል። አቶ ሌንጮ ኦነግን ሲያቋቁሙ የኦሮሚያ ሪፐብሊክን ለመመስረት እንደሆነ የሚታወቅ ሲሆን ልጆቻቸው በአማርኛ ቋንቋ አፋቸውን እንዳይፈቱ አማርኛ ተናጋሪ የሆነች የቤት ሰራተኛቸውን አባረው ኦሮምኛ ተናጋሪ ሰራተኛ መቅጠራቸውን ተናግረዋል። አስባችሁታል? እንደዛ ማድረጉ እኮ አይደለም የሚገርመው፣ ይሄ እንደ ጥሩ ኤክስፒሪየንስ ቆጥሮ መጽሐፍ ውስጥ ማካተቱ ማለት ነው። ጀማሪ ብሔርተኛ በነበረበት ዘመን ሲያቀነቅናቸውን የነበሩ ሀሳቦች እንደ ትልቅ ሀሳቦች ቆጥሮ በዚህ ልክ እንካችሁ ማለቱ በመጽሐፉ በጣም አነጋጋሪ ነው እና ይህንን ኃይል ለማትረፍ ነው የዝናሽ ታያቸው ሲል እየተንደፋደፈ የሚገኘው። ዛሬ እነ ሌንጮ የአብይ አህመድ የጡት አባት ሆነው ከጀርባ ከመጋረጃ ጀርባ እነ ሌንጮ እነ ዳውድ ኢብሳ እነ አባዱላ ገመዳ እያገለገሉ መሆኑ ይታወቃል። የኛዎቹ ሰዎች እንግዲህ ይህንን ስርዓት ለመታደግ ነው በዚህ ደረጃ
ልጆችን አማርኛ ታስተምርብኛለች ብሎ ሰራተኛ አባሮ አፋን ኦሮሞ ተናጋሪ የሚቀጥር እንቁቶ ትናንት ፕሮፌሰር አስራት ወልደየስ ለሰራተኞቻቸው የጻፉትን ሰርቲፊኬት ያነበባችሁት ይመስለኛል። እንዴት አይነት ምስጉን ሰራተኛ መሰለቻችሁ ብለው የስራ ልምድ ሁሉ ሰጥተዋል እና በጣም ሙያ ስላላት ሌሎችም እንዲያሰሯት የምስክር ወረቀት ሰጥተው ልከዋታል እና ፕሮፌሰር አስራትንና ሌንጮ ለታን አወጣጥሩ ልዩነታችን ይገባችኋል። እነዚህን ስታወዳድሩ ሰው ሁሉ ሰው ተብሎ ሊጠራ እንደማይችል ትረዳላችሁ እና በመጨረሻው ዕድሜ ዘመንም ለአማራ ያለውን ጥላቻ ለአማራ ያለውን አመለካከት ለሌሎች ማስተላለፉን በሚገልጽ መልኩ በእንደዚህ አይነት መጽሐፍ ተከስቷል። የኛዎቹ ጉዶች ግን ይህን አገዛዝ ለማትረፍ እየተንደፋደፉ ይገኛሉ። በተለይ ደግሞ ጎንደርን ዋጋ በማስከፈል ጎንደር ላይ የተደራጀው የዝናሽ ታያቸው ሴል የጋረል ልጆች ይህን ትግል ጠልፈን አማራን ተሸናፊ አድርገን ኦህዴድን ለአንድ ሺህ ዓመት ስልጣን ላይ ካላስቀመጥን አናርፍም ብለው ግብግብ ገጥመውናል። ይህንን ኃይል ባለ በሌለ ሁላችንም ሀሳብን መሰረት አድርገው አይደል በፌክ አካውንት አይደል የሚጽፉት። በእውነተኛ ማንነታችን አቋማችንን በመግለጽ እነዚህን ሰዎች ሀሳብ ድባቅ መምታት ያስፈልጋል እላለሁ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያ ሜምበር ሰብስክራይበር በመሆን በተለይ ሰብስክራይብ በማድረግ ዛሬ 87000 መግባት አለብን። ሁላችሁም እስኪ ጠቅ አድርጉት 87000 እንድንገባ። የደወል ምልክቷንም ያልተጫናችሁ የደወል ምልክቷን ተጫኑ። ሜምበር በመሆን ስቲከሮችን በማበርከት አበረታቱ። እሱን ስታደርጉ ኢምፕሬሽኑ ስለሚጨምር ሪኮመንዴሽኑ ስለሚጨምር ነው እንጂ ገንዘቡ ትርጉም ስላለው አይደለም። አብዛኛው ያው ዩቲዩብ ጋር የሚገባ መሆኑን ታውቃላችሁ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። ክበሩልኝ።